በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችንና ለአምላካችን ለኢየሱስ ክርስቶስ የልደቱ መታሰቢያ ወርኃዊ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እንጠይቃለን። መጽሐፈ ሜላድ ዘወርኃ ኅዳር። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ ክድሃለሁ። ለዚህ ምስክሬ ጽዮን ድንግል ማርያም ናት፣ ለዘላለሙ አሜን። በጌታችንና አምላካችን በመድኃኒታችን ወልድ ዋሕድ ኢየሱስ ክርስቶስ በወርኃ ኅዳር 29 የበዓለ ልደቱ መታሰቢያ ቀን የሚነበበው መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። ይህም መጽሐፈ ሜላድ ፍጥረት ሁሉ ሳይፈጠር፣ የምድር ስፋት ሳይፈጠር፣ የነፋሳት ኃይል ሳይነፍስ፣ የነጎድጓድ ድምፅ ሳይሰማ፣ የንውጽውጽታ ኃይል ሳይበረታ፣ የመብረቅ ብልጭታ ሳይበርቅ አስቀድሞ ወልድ ከአብ መወለዱን ይናገራል። ፍጥረት ሁሉ ሳይፈጠር ክርስቶስ ፍጹም ቸር ከሆነ ከአብ ተወልዷልና። ዳግመኛም ምዕራቡንና ምስራቁን የሚገዛ የአይሁድን ሥልጣናት የሚያደቅ አሸናፊ አንበሳ ክርስቶስ ወንጌላዊት አዳራሽ ከሆነች ድንግል ማርያም ተወለደ። መንግሥቱም ዘላለማዊ መንግሥት ነው፣ ግዛቱም ፍጻሜ የሌለው ነው። ሁላችንም ሕዝበ ክርስቲያን በክንዱ ኃይል እንደገፍ፣ በብርሃነ መስቀሉም ከሲኦል ጨለማ እንውጣ። በሰማያዊት መንግሥቱ ከቅዱሳኑ ጋር ለዘላለሙ እንኖር ዘንድ አሜን ይሁን ይደረግ። አንተ ከሃዲ ሆይ ክርስቶስ ከድንግል ማርያም ስለመወለዱና ዓለምን ስለመጎብኘቱ ነቢዩ ዕዝራ ትንቢት እንደተናገረ ስማ ልንገርህ። ነቢይ ዕዝራ እንዲህ አለ። እኔም አልኩት፣ አቤቱ ጌታዬ እሺ በለኝ፣ በዓይኖች ፊት ባለሟልነትን ካገኘው ለባሪያህ ንገረው። ዓለምን በማን ትጎበኛለህ? እርሱም አለኝ፣ መጀመሪያ በሰው ልጅ፣ በኋላ ግን እኔ ራሴ ጎበኘዋለሁ። ሰማይና ምድር ሳይፈጠር፣ ሀገሮችም ሳይፈጠሩ፣ የዓለም መንገድም ሳይጸና፣ ነፋሳትም ሳይነፍሱ፣ የነጎድጓድ ድምፅም ሳይሰማ፣ የመብረቅ ብልጭታም ሳይበራ፣ የገነት ምድር ሳይፈጠር፣ የአበቦችም ውበት ሳይታይ፣ የመሬት መነዋወጥ ኃይልም ሳይጸና፣ ሰራዊተ መላእክትም ሳይቆጠሩ፣ የሰማይ ምጥቀቱ ሳይታይ፣ የሰማያትም መስፈርት ሳይሰፈር፣ የሚመጣው ዓለም ፍለጋ ሳይታወቅ፣ የጌታ ማኅተመ ሕጉን በሚጠብቁና ሃይማኖትን በሚያምኑ ላይ ሳይታተም፣ ያን ጊዜ ሌላ ሳይሆን እኔ ይህን ዓለም ጎበኝ ዘንድ አሰብኩ። ነቢዩ ዕዝራም ዓለምን በማን ትጎበኛለህ ባለው ጊዜ አስቀድሞ በሰው ልጅ ጎበኘዋለሁ፣ ኋላ ግን እኔ ጎበኘዋለሁ ያለውም በልዑል ነቢያት ሄኖክና ዕዝራ ዳንኤልም የትንቢታቸው ቀጠሮ ድንግል ማርያም የወለደችው ኢየሱስ ክርስቶስ ነው። ዳግመኛም ነቢይ ዕዝራ ስለ ኢየሱስ ክርስቶስ ወደ ፊትህ ተመልከት፣ የምታየውንም ወቅ የሚለኝን ቃል ሰማሁ። ባየውም ጊዜ እነሆ አንበሳ እያገሳ ከዱር ተነሳ፣ እንደ ሰውም ድምፅ ሲናገር ሰማሁት።
ያንንም ንስር የምነግርህንና ልዑል ያለህን አንተ ስማ። ምድርን ይገዟት ዘንድ ከፈጠርኳቸው ዘመንም ፍጻሜ ከሚደርስባቸው ከነዚያ ከአራቱ እንስሳ የቀረህ አንተ አይደለህምን ሲለው ሰማሁ አለ። አራተኛውም መጥቶ ያለፉትን በብዙ ድካምና ሕመም ይህንን ዓለም የቀሙትን እነዚያን እንስሳ ሁሉ ድል ያደርጋቸዋል። ይህንን ያህል ዘመን በዚህ ዓለም በተንኮል ኖረ፣ ዓለምንም በክፉ አገዛዝ ገዛት። ጻድቃንን ቀምቷቸዋልና ደጋጎችንም በድሏቸዋልና ቅኖችንም ጠልቷቸዋልና ሐሰተኞችን ወዷቸዋልና የጻድቃንንም አምባቸውን አፍርሷልና ያልበደሉትንም ቅጽራቸውን አፍርሷልና ኃጢአቱም ወደ ልዑል ደርሳለችና ትዕቢቱም ወደ ኃያል ደርሳለችና ልዑልም የራሱን ሰዎች ተመልክቷቸዋልና እነሆም ዓመቱ ተፈጽሟልና። ስለዚህ አንተ ንስር ፈጽመህ ትጠፋለህ። ኃጢአተኞች ክንፎችህ፣ ዝንጎች ራሶችህ፣ ክፉዎች ጥፍሮችህና አመፀኛው ሥጋህ ይጠፋሉ። ምድርም ከመከራዋ ሁሉ እፎይ ብላ ካንተ ፈጽማ ታርፍ ዘንድ የፈጣሪዋን ቸርነቱን ተስፋ ታደርጋለች። ከዚህ በኋላ ፈጣሪ ለዚያ ንስር ቃል በነገረው ጊዜ የቀረው ያ ራስ ጠፋ። ነቢይ ሱቱኤል ዕዝራም አቤቱ ጌታዬ፣ በዓይኖች ፊት ባለሟልነትን ካገኘሁ ንገረኝ፣ ግሩም የሆነ የዚህን ሕልምና ትርጓሜ ለባሪያህ ንገረው አልኩት። መልአኩም ያየኸው የዚህ ሕልምህን ትርጓሜ እንዲህ ነው። ከዱር እያገሳ ሲወጣ ያንን ንስር በሰማኸው ሁሉ ነገር ሲናገረውና በኃጢአቱ ሁሉ ሲዘልፈው ያየኸው አንበሳ ልዑል ለኋላ ዘመን የጠበቀው ከዳዊት ወገን የሚወለደው ነው። መጥቶም ኃጢአታቸውን ይነግራቸዋል፣ ስለ በደላቸውም ይዘልፋቸዋል፣ በፊታቸውም ፍዳቸውን ይገልጥባቸዋል። በሕይወት ሳሉም አስቀድሞ በፍርድ ያቆማቸዋል፣ ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል። ትሩፋኑን ግን በቸርነቱ በከበረ አውራጃ ይቤዣቸዋል። አስቀድሜ የነገርኩ የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል። ዕዝራ ሆይ ያየኸው ሕልም ይህ ነው፣ ትርጓሜውም እንዲህ ነው። ልዑል ይህ ምስጢር አንተ ብቻ እንድታውቀው አደረገልህ። መልአኩ ለዕዝራ ነቢይ ከዱር እያገሳ አንበሳ ተነሳ ያለውም የልዑል አብ ልጅና የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አንተ አሉተኛ ከሃዲ ሆይ በኋለኛው ዘመን ጌታችን ኢየሱስ ክርስቶስ ከእመቤታችን ድንግል ማርያም ስለመወለዱ ነቢዩ ዕዝራ ዳግመኛ ትንቢት እንደተናገረ ስማ ልንገርህ። ነቢዩ ዕዝራ እንዲህ አለ። እኔ ግን መልአኩ እንዳዘዘኝ በዚያ ቦታ በምድረ በዳ ውስጥ 7 ቀን ተቀመጥኩ። ከምድረ በዳ ፍሬ ብቻ ተመገብኩ። በእነዚያም በ7ቱ ቀናት ከምድር ፍሬን ሳጣ ቅጠል በላሁ። ከዚህም ከ7ኛው ቀን በኋላ በሌሊት ሕልምን አየሁ። እነሆ ጽኑ ንፋስ ከባህር ሲወጣ አየሁ። ማዕበሎቹም ሁሉ ታወኩ። ያም ንፋስ በሰው አምሳል ከባህሩ ሲወጣ አየሁ። ከዚህ በኋላ ያ ሰው ከሰማይ ደመናዎች ጋር ወጣ። ፊቱንም መልሶ ባየ ጊዜ ሁሉ በጊዜው ጊዜ ወደ እርሱ ይመጣል። ቃሉን በወጣ ጊዜ ከቃሉ የተነሳ ሁሉ ይቀልጣል። ቃሉን የሰሙት ሁሉም የጣዝማ ደሮ ማር ወደ እሳት በቀረበ ጊዜ እንደሚቀልጥ ይቀልጣሉ። ከዚህ በኋላ ቁጥር የሌላቸው ብዙ ሰዎች ከባህር የወጣ ይህን ሰው ይዋጉት ዘንድ ከአራቱ ማዕዘን ሲሰበሰቡ አየሁ። ከዚህ በኋላም ታላቅ ተራራን ሠራ፣ በላዩም ተቀመጠ። ያ ተራራም የተሠራበትን ላውቅ ወደድኩ፣ ነገር ግን አልቻልኩም። ከዚህም በኋላ ይጣሉት ዘንድ የተሰበሰቡት ሁሉ ፈጽመው ፈሩት፣ ነገር ግን ይዋጉት ዘንድ ደፈሩ። ከዚህም በኋላ በከበቡትና ወደ እርሱም በመጡ ጊዜ እጁን በእነርሱ ላይ አላነሳም፣ ጦርን ወይም ማናቸውንም የጦር መሳሪያን አላነሳም። ከአፉ የእሳት ማዕበልን ከከንፈሩም የእሳት ነበልባልን ከአንደበቱም የእሳት ፍምን እንደ ጥቅል ንፋስ አወጣ እንጂ። ያም የእሳት ማዕበል ያም የእሳት ነበልባል ያም የእሳት ፍም ተቀላቅሎ እንደ ጥቅል ንፋስ ሆነ። ሊገሉት በከበቡት በእነዚያ በብዙዎች ላይም ወረደ። ከአመዳቸው ትቢያና ከቃጠሏቸው ጢስ በቀር ከእነርሱ የተረፈ እስከማይኖር ድረስ ሁሉንም አቃጠላቸው።
ከዚህ በኋላ ደንግጬ ነቃሁ። ከዚህም በኋላ ያ ሰው ከዚሁ ተራራ ሲወርድ አየሁት። ለእርሱ የሚስማሙ ብዙዎች ሌሎችንም ወደ እርሱ ጠራ። ብዙ ሰዎችም ወደ እርሱ መጡ። ከእነርሱም ደስ ያላቸው ነበሩ፣ ከእነርሱም ያዘኑ ነበሩ፣ ከእነርሱም እስረኞች ነበሩ። ከዚህ በኋላ ይህ ሁሉ በደረሰብኝ ጊዜ ደንግጬ ነቃሁ። ወደ ልዑልም ጸለይኩ፣ እንዲህም አልኩ፣ ቀድሞ አንተ ይህን ጌትነትህን ለባሪያህ አሳየኸው፣ ጸሎቴንም ሰማኸኝ። ሁሉንም የዚህ ሕልሜን ትርጓሜ ዳግመኛ ንገረኝ። እርሱም መለሰልኝ እንዲህም አለኝ፣ የዚህን የሕልምህን ትርጓሜ እነግርሃለሁ፣ ይህን ያልኸኝንም እተረጉምልሃለሁ። የዚህ ሕልም ትርጓሜውም እንደዚህ ነው። ከባሕር ሲወጣ ያየው ይህ ሰው ዓለሙን ሁሉ በእርሱ ያድን ዘንድ ለኋለኛው ዘመን ልዑል የጠበቀው ይህ ነው። እርሱም የተረፉትን በሥርዓት ያኖራቸዋል። እንደ ጥቅል ንፋስ ካፉ የእሳት ነበልባል የእሳትም ፍም ካፉ ሲወጣ አየኸው። ጦሩንና የጦር መሳሪያውንም ሳያነሳ የከበቡትን ሊገሉት የመጡትን እነዚያን ብዙዎች አጠፋቸው። ትርጓሜው እንዲህ ነው። በምድር የሚኖሩትን ልዑል የሚያድንበት ዘመን ይመጣል። ያን ጊዜ እርስ በርሳቸው ይወነጃጀላሉ። ከተማ ከከተማ፣ ገጠርም ከገጠር ጋራ፣ ሕዝብም ከሕዝብ ጋራ፣ መንግስትም ከመንግስታት ጋራ ይዋጋሉ። ይህም በተደረገ ጊዜ ቀድሞ ያሳየሁ ምልክቱን በደረሰ ጊዜ ያን ጊዜ ከባሕር ሲወጣ ያየኸው ያ ሰው ይገለጣል። አሕዛብም ሁሉ ቃሉን በሰሙ ጊዜ ሀገሮቻቸውንና እርስ በርሳቸው የሚጣሉበትን ጠባቸውን ይተዋሉ። ቁጥር የሌላቸው ሰዎች እንዳየኸው መጥተው ሊገሉት ወደው በአንድነት በዝተው ይሰበሰባሉ። እርሱ ግን በጽዮን ተራራ ራስ ላይ ይቆማል፣ ያለ ሰው እጅ የተፈጠረው ተራራ ሲወጣ እንዳየኸው። ጽዮን ትመጣለች፣ ተዘጋጅታና ተሰርታም ለሁሉ ትታያለች። እንደ አውሎ ንፋስ የተበተኑ አሕዛብን በኃጢአታቸው የሚዘልፋቸው እርሱ ወልድ ነው። የሥራቸውንም ክፋት በፊታቸው ይገልጥባቸዋል። እንደ እሳት ነበልባል የሆኑትም ያለ ድካም ከኃጢአታቸው ጋር ያጠፋቸዋል። ያን ጊዜም ብዙ ምልክቱን ያሳያቸዋል። እኔ ዕዝራም እንደዚህ አልኩት፣ አቤቱ ጌታዬ ይህን ንገረኝ። ከባሕር መሃል ሰው ሲወጣ እኔ ያየሁት ስለምንድን ነው? እንዲህም አለኝ፣ በባሕር ጥልቀት ውስጥ ያለውን ማንም ማወቅ እንደማይችል እንደዚሁም በምድር ካሉት ወልድን ማወቅ የሚችል ማንም የለም፣ ሰዓቱና ቀኑ በደረሰ ጊዜ ነው እንጂ። ከእርሱም ጋር ያሉት አያውቁትም። ያየኸው የሕልም ትርጓሜ ይህ ነው። ግዳጅህን ትተህ የኔን ግዳጅ ተከትለሃልና፣ ስለዚህ ለአንተ ብቻ አሳየው። ሕጌንም ፈልገሃልና፣ ሕይወትህንም ለእውቀት አዘጋጅተሃልና፣ ጥበብንም እናት አድርገሃታልና። ስለዚህ ይህን ገለጥኩልህ፣ ዋጋህ በልዑል ዘንድ አለና። አንተ ክርስቲያናዊ ሰው ሆይ በሺህ ዘመን ለቅዱሳን ስለምትሰጠው ስለ ክርስቶስ መንግሥት ዳግመኛ ስማ ልንገርህ። ልዑል ለዕዝራ እንደነገረው እኔ ዕዝራም መለስኩለት፣ እንዲህም አልኩት፣ አቤቱ ጌታዬ፣ እነሆ ጻድቃን ይህን መንግሥተ ሰማያትን እንዲወርሱት ኃጥአን ግን እንዲጠፉ አንተ በሕግህ ተናግረሃል። መለሰልኝ እንዲህም አለኝ፣ እኔ የነገርኩህ ምልክት የሚገለጥበት ወራት እነሆ ይመጣልና ዛሬ የምትታይ ከተማ ታልፋለች፣ ዛሬ የተሰወረች ምድርም ትገለጣለች። እኔ ከነገርኩ ከክፉ ሥራ የዳነ ሁሉ ክብሬን የሚያይ እርሱ ነው። የእኔ መሲህ አብረውት ካሉት ጋር ይገለጣልና የሚነሱትንም ደስ ያሰኛቸዋል። ከዚህ በኋላ ልጄ መሲሁ ያከናውናል፣ አእምሮ ያለው ሰው ሁሉ ይፈጽማል። ዓለምም እንደ ቀድሞው 7 ቀን ዝም ያለውን ያህል ወደ ቀድሞ አኗኗሩ ይመለሳል፣ የሚቀርም የለም። ከ7 ቀን በኋላም የነቃበት ጊዜ የሌለ ሰው ይነሳል። የመዋቲ ሰው ዓለምም ያልፋል። ምድርም የተቀበሩባትን ሰዎች ትመልሳለች፣ መቃብርም በውስጡ ያረፉትን ሰዎች ይመልሳል። ከዚህም በኋላ አብያተ ነፍስ በውስጣቸው የተቀመጡ ነፍሳትን ይመልሳሉ። ያን ጊዜም ልዑል በፈጠረው በዙፋኑ ላይ ይገለጣል። ቸርነቱን ትመጣለች፣ ይቅርታውን ትመለሳለች፣ ትዕግስቱም ትሰበሰባለች። ቁርጥ ፍርድ ብቻ ይቀራል፣ ጽድቅ ትጸናለች፣ ሃይማኖትም ትገለጣለች። ሰውን ሥራው ይከተለዋል፣ ዋጋውም ይገለጣል።
ቅንነቱም ትነቃለች፣ ኃጢአቱም አታንቀላፋም። የቁርጥ ፍርድ ጉድጓድ በእፍረት ቦታ አንጻር ይከፈታል። በደስታ ገነትም አንጻር እሳተ ገሃነም ይገለጣል። ያን ጊዜም ልዑል ከሙታን የተነሱ አሕዛብን እነሆ እዩ፣ የካዳችሁትም ማን እንደሆነ ወቁ፣ ያልተገዛችሁ ለማን ነው? የናቃችሁትስ የማንን ትእዛዝ ነው? ይላቸዋል። በዚህ ደስታና ረፍት በወዲያውም ፍርድና እሳት አለ። እነሆ ወደፊታችሁ እዩ። ልዑል በፍርድ ቀን አሕዛብን እንዲህ ይላቸዋል። የፍርድ ቀንስ ፀሐይ፣ ጨረቃ፣ ከዋክብትም የሏትም፣ ደመናም፣ መብረቅም፣ ነጎድጓድም፣ ነፋሳትም፣ ውሃም፣ ሰማይም፣ ጨለማም፣ ሌሊትም መዓልትም የሏትም። ክረምት፣ በጋና መከርም፣ ብርድም፣ ሐሩርም፣ ጥቅል ንፋስ፣ በረድ፣ ውርጭ፣ ጉም፣ ዝናብ፣ ጠል የለባትም። ማታና ጧት፣ ብርሃንና ብልጭልጭታ፣ ፋናና መብራት ሁሉ ለእርሱ የተጠበቀለትን ያይበት ዘንድ ከእግዚአብሔር ከጌትነቱ ብርሃን ብቻ በቀር ይህ ሁሉ የለም። የዚያች ሰዓት ርዝመቷ እንደ 7 ዓመት ይሆናል። ፍርዱም ቅጣቱም ይህ ነው። ይህንንም ለአንተ ብቻ ነገርኩህ። እኔም መልሼ አሁንም አቤቱ ትእዛዝህን ጠብቀው የኖሩ ብፁዓን ናቸው። ነገር ግን ስለጠየቅኩ ነገር ከሕያዋን መሃል የማይበድል ማን ነው? ከሴቶች ከተወለደስ ወገን ሕግህን ያልተወ ማን ነው? አሁንም በሚመጣው ዓለም ደስ ታሰኛቸው ዘንድ ያለህ ጻድቃን ጥቂት እንደሆኑ የሚፈረድባቸውን ብዙዎች እንደሆኑ አያለሁ አልኩት። የነገርኩ ምልክት የምትገለጥበት ዘመን እነሆ ይመጣል። ለነቢዩ ዕዝራ እንዳለው ዛሬ የተገለጠች ከተማ ዓለም ታልፋለች። ዛሬ የተሰወረች ዓለም ትገለጣለች። በእውነትም ዛሬ የተሰወረች ዓለም ልዑል እግዚአብሔር ለመረጣቸው ቅዱሳን ትገለጥላቸዋለች። ይህችም ሰማያዊት መንግሥተ ክርስቶስ ናት። ጻድቃን ከክርስቶስ ጋር 1000 ዓመት ይነግሣሉ። ከ1000 ዓመት በኋላ ሰይጣን በአራቱ ማዕዘነ ዓለም ያሉትን አሕዛብን ያስታቸው ዘንድ ከስራቱ ይፈታል። እርስ በርስ ያዋጋቸው ዘንድ ጎግና ማንጉግን ይሰበስብባቸዋል። ዮሐንስ አቡ ቀለምሲስ እንደተናገረ ከዚህ በኋላ እሳት ከሰማይ ወርዳ በላቻቸው። የሚያስታቸው ያንንም ሰይጣን የአውሬው ሐሳዊ መሲህ ካለባትና እሳትና ዲኝ ከመላባት ጉድጓድ ውስጥ ቀንም ሌትም ለዘላለሙ ይቀጡ ዘንድ ጨመሩት። ነቢዩ ዕዝራም እንደተናገረው የእኔ መሲህ ከወገኖቼ ጋር ተገልጦ የተነሱትን ደስ ያሰኛቸዋል። በእውነትም ክርስቶስ ከተመረጡት ወዳጆቹ ጋር ተገልጦ 1000 ዓመት ከእርሱ ጋር ይነግሡ ዘንድ የተመረጡ ጻድቃንን ደስ ያሰኛቸዋል። ቅዱስ ዮሐንስ አቡ ቀለምሲስ እንደተናገረ ለዚያ ለአውሬውና ለምስሉም ያልሰገዱና ምልክቱን በግንባራቸውና በእጃቸው ያልከተቡ እነርሱም ተነስተው ከክርስቶስ ጋር 1000 ዓመት ይነግሣሉ። በምትመጣው በዚያችም ቀን ዕድል ፋንታ ያገኘን ውድ ክቡር ነው። ሐዋርያው ቅዱስ ጴጥሮስ ስለ ሰማያዊቷ መንግሥተ ክርስቶስ አዲሶቹን ሰማያትንና በውስጧ ጽድቅ አድሮባት የምትኖር አዲሲቷ ምድር ተስፋ እናደርጋለን ብሏል። ሐዋርያው ቅዱስ ጳውሎስም በክርስቶስ ስም የሞቱት አስቀድመው ይነሳሉ አለ። ቅዱስ ዮሐንስ አቡ ቀለምሲስም ስለ ቅዱሳን ከተማ የክርስቶስ መንግሥት ዳግመኛ ሀገሪቱም ያበሩላት ዘንድ ፀሐይንና ጨረቃን አትሻም፣ ብርሃኗ እግዚአብሔር ፋናዋም በጉ ነውና አለ። ዳግመኛም ነቢዩ ዕዝራ ከዚህ በኋላ ልጄ የኔ መሲህ ያከናውናል፣ በእውነት ከመረጣቸው ጋር 1000 ዓመት መንግሥትን ይፈጽማል። ይኸውም ለአባቱ ልጁና መሲሁ ክርስቶስ ነው። ከዚህ በኋላ 7 ቀን ጸጥ ብሎ ዓለም ይኖራል። ከ7 ቀን በኋላም ቀድሞ ከነበረበት ሰው ሁሉ ይነሳል፣ ሳይነሳ የሚቀርም የለም አለ። ይህችውም የፍርሃትና የመንቀጥቀጥ ቀን ዕለተ እሑድ ናት። መዋቲ ሰው የሚኖርበት ዓለምም ያልፍባታል። አዲሶቹ ሰማያትና ጽድቅ የማይፈጸም ፍጹም ደስታም በውስጡ አድረውባት የምትኖር አዲሲቷ ምድር ይገለጣሉ። አማደ ብርሃን ሐዋርያት እንደጻፉት በእውነትም የተመረጡት ፈጽመው ደስ ይላቸዋል። እመቤታችን ድንግል ማርያም አፈወርቅ ያለችው እውነተኛ ሰማዕት የቁስጥንጥንያው ሊቀ ጳጳሳት ቅዱስ ዮሐንስም ስለ ቀናች ሃይማኖት መናፍቁ አይሁዳዊ በጠየቀው ጊዜ በ1000 ዓመት ቀን የተመረጡት ጻድቃንና ሰማዕታት ደስ ይላቸዋል።
ስርወ መንግሥት ነቢዩ ዳዊትና ሊቀ ሐዋርያት ቅዱስ ጴጥሮስ እንደተናገሩ 1000 ዓመት በአንተ ዘንድ እንደ አንዲት ቀን ናት። ሐሰትን ከተመላ ሐሳዊ መሲህ በኋላ በ1000 ዓመት ፍጻሜ ለቅዱሳን ጻድቃንና ለሰማዕታት ግብዣ ይደረጋል፣ ጸጋና ክብር ይሰጣል አለው። ዳግመኛም ብፁዕ አቡነ አፍር ለጻድቁ አባ በብኑዳ ጌታችን ኢየሱስ ክርስቶስን በለመንሁት ጊዜ ስለ ተጋድሎ የፋንታ ብዙ ሀብትን ሰጠኝ። በስምህም የተማጸነ ሰው ዕጣን መባም ለቤተ ክርስቲያን ቢሰጥ እኔ ኢየሱስ ክርስቶስ በ1000 ዓመቱ ግብዣ ከተመረጡ ጻድቃንና ሰማዕታት ጋር አስቀምጠዋለሁ አለኝ ብሎ ነገረው። ንዑድ ክቡር የሚሆን ቅዱስ አባ ኪሮስም ጌታዬ ኢየሱስ ክርስቶስ መጽሐፈ ገድልህን የሚሰማ ቅዱስ ስምህን በምድር ላይ በፍቅር የሚያስበውን ሰው ሁሉ ከኔ ጋር አስቀምጠዋለሁ፣ በ1000 ዓመቱ ታላቅ ግብዣም ይጋበዛል፣ ከጻድቃንና ከሰማዕታት ጋር እቆጥረዋለሁ አለኝ ብሏል። ዳግመኛም የቂሳርያው ቅዱስ አባ ባስልዮስ በእመቤታችን የቅዳሴ ቤቷ ድርሳን አለ። በዚህች ቀን ለድሆችና ለችግረኞች ቸርነት የሚያደርግ ንዑድ ክቡር ነው። ጌታችን ኢየሱስ ክርስቶስም በ1000 ዓመቱ ግብዣ ከጻድቃንና ከሰማዕታቱ ጋር እንዲገኝ ያደርገዋል ብሎ ተናግሯል። ዳግመኛም ሰማዕትና ድንግል ለሆነው ለአባ ኖብ ጌታችን በመታሰቢያ ቀን ምግብ የሚሰጠውን ለድሆችና ለችግረኞች በጎ ሥራ የሚሠራውን ሁሉ ዓለምን ሁሉ የያዝኩ አምላክ እኔ በ1000 ዓመቱ ምሳ ከጻድቃንና ከሰማዕታት ጋር አጋብዘዋለሁ ብሎ ቃል ኪዳንን ሰጠው። የእስክንድርያው ሊቀ ጳጳሳት ቅዱስ አትናቴዎስም በቅዱሳን አባቶቻችን በአብርሃም በይስሐቅና በያዕቆብ መታሰቢያ ቀን ለድሆችና ለችግረኞች ምሕረት የሚያደርጉ ንዑዳን ክቡራን ናቸው። ጌታችን ኢየሱስ ክርስቶስ በአባቶቻችን አብርሃም ይስሐቅና ያዕቆብም ስም ምሕረት የሚያደርግ ሰው ሁሉ በ1000 ዓመቱ ግብዣ ከእነርሱ ጋር ይቀመጣል፣ ወደ ረፍተ መንግሥተ ሰማያትም ይገባል ያለውን ቃል ኪዳኑን ይጠብቅላቸዋል። በዚህ ኃላፊ ዓለም ውስጥ ሐዘንና ለቅሶ ከሰይጣን የሚመጣ ዛርና ስቃይ እንጂ ፍጹም ደስታ የለምና አለ። ነገር ግን እንብላ እንጠጣ፣ ነገ እንሞታለንና የሚሉ ከሃዲያን በዚህ ዓለም ይደሰታሉ፣ በኋለኛው ዓለም ፍዳ ይቆያቸዋልና። ጌታችን በወንጌል ዛሬ የሚያለቅሱ ንዑዳን ክቡራን ናቸው፣ እነርሱ ይደሰታሉና ብሎ እንደተናገረ ለተመረጡት ለጻድቃን ግን በዚህ ዓለም ደስታ የላቸውም፣ በኋለኛው ዓለም ግን ፈጽሞ ደስ ይላቸዋል፣ መንግሥተ ሰማያት ተዘጋጅቶላቸዋልና። ሊቃውንትም ምሳሐ ቅዱሳን ያላት የማታልፍና የማትጠፋ ለአበው ጻድቃንና ለደጋጎች ሰማዕታት በዘመኑ መጨረሻ የምትሰጥ የክርስቶስ መንግሥት ናት ብለዋል። እኛን ሁላችን ሕዝበ ክርስቲያንም አምላካችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር በደብረ ጽዮን ይሰብስበን ለዘላለሙ አሜን። ዳግመኛም ከዚህም ጋር ንዋተ ፀሐይ የተሰኘ ደገኛ መጽሐፈ ክብርን እነግራቸዋለን። ንዋትም የተባለች በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ነውር ነቀፋ ሳይኖርባት ጌታን ጸንሳ የወለደችው እመቤታችን ድንግል ማርያም ናት። ወንጌልን ተምረህ የእግዚአብሔር ልጅ የተባልክ ክርስቲያናዊ ምእመን ሆይ በስም በግብር በአካል 3 በመለኮት አንድ የሆነ የእግዚአብሔር የአንድነቱንና የሦስትነቱን ምስጢር አስቀድመ ተማር። ተራሮችና ኮረብቶች ሳይፈጠሩ አብ በባሕሪ ወለደ ብሎ ነቢዩ ሰለሞን እንደተናገረ ምድር ሳትዘረጋ ሰማይ ሳይፈጠር ፍጥረት ሁሉ ተፈጥሮ ሳይገለጽ አስቀድሞ የነበረ ወልደ እግዚአብሔርንም ቀዳማዊ ልደቱንም እመን። ዳግመኛም አብርሃምና የይስሐቅ ያዕቆብ ልጅ ከምትሆን ከመቤታችን ከድንግል ማርያም ኢየሱስ ክርስቶስ መወለዱንና በዕደ ልቦና የማይመረመር የአብ አካላዊ ቃል ድንቅ በሚሆን ጥበቡ ማኅተመ ድንግልናዋን ሳይከፍት ተጸንሶ መወለዱን እመን። አንተ ክርስቲያናዊ ምእመን ሆይ ድንቅ የሚሆን ይህንን ምስጢረ ሥላሴ ተማር። አብ ወልድን ነው መንፈስ ቅዱስን ነው አይባልም። ወልድም አብን መንፈስ ቅዱስን ነው አይባልም። መንፈስ ቅዱስም አብን ነው ወልድን ነው አይባልም። አባቶቻችን ሐዋርያት
አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ብለው እንዳስተማሩን እያንዳንዳቸው አብና ወልድ መንፈስ ቅዱስም በየራሳቸው ህልዋን ናቸው እንጂ። እርሱም ፍጥረቱን ሁሉ በቃሉ ፈጥሮ የሚመግብ ነው። በቃሉ ፈጠረ ሲልም ስለ ቀዳማዊ ቃሉ መናገሩ ነው። ይኸውም አንድያ የባሕሪ ልጁ ኢየሱስ ክርስቶስ ነው። አዳምን ፈጥሮ የሕይወት እስትንፋስ እፍ አለበት ያለውም አጽናኝ ስለሆነ መንፈስ ቅዱስ መናገሩ ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስም አምላክ ናቸው። ነገር ግን አንድ አምላክ እንጂ ሦስት አማልክት አይደለም አይባልም። እኒህም አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ የሚሆኑ አብና ወልድ መንፈስ ቅዱስም ናቸው። እኛ ግን የሃይማኖት ልብስን ለብሰን መለኮት የተዋሃደውን ቅዱስ ቁርባን እየተቀበልን ጌታችን ኢየሱስ ክርስቶስ ሥጋችንና ነፍሳችን በንስሐ ቀድሶ በለጋስ የሰጠን ሀብተ ልጅነት ለዘላለሙ ከእኛ ጋር ጸንቶ ይኖር ዘንድ ስለ በላነው ቅዱስ ሥጋው ስለ ጠጣነው ክቡር ደሙ ብሎ በደብረ ጽዮን የመንግሥቱ ወራሾች አደርገን ዘንድ የሥላሴን አንድነት ሦስትነት አምነን ለጌትነቱ እንሰግዳለን። የክርስቲያን ወገኖች ምዕመናን ሆይ ስሙ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን የልደቱን ዝክርና በሁለት ወገን ድንግል የሆነች የእናቱ እመቤታችን ድንግል ማርያምንም ዝክር የሚያደርግ ክርስቲያኑ ሁሉ ንዑድ ክቡር ነው። በዚህ ዓለምም ሳለም የጌታችን ኢየሱስ ክርስቶስን የልደቱን ዝክርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን ድንግል ማርያም የበዓሏን ዝክር ስላደረገ የብርሃን ዘውድ ተዘጋጅቶለት ወደ ገነት መንግሥተ ሰማይ ገብቶ ከአመፃና ከሰይጣን ውጊያ ይድናል እንጂ ከሞት በኋላ አይኮነንም፣ ወደ ሲኦል ጥልቅም አይጣልም። የክርስቲያን ወገን የሆናችሁ ወንዶችም ሴቶችም ሁላችሁ ስሙን እንንገራችሁ። የቅዱሳንን ዝክር ማድረግ ታላቅ በረከትንና መንፈሳዊ ሕይወትን ሰማያዊ ጸጋን ያሰጣል። ስለዚህ የቅዱሳኑን ሁሉ ዝክራቸውን ማድረግን አታቃሉ። የቅዱሳንን በዓል ማክበር ቀላል አይምሰላችሁ። ከሁሉም ይልቅ የነቢያትና የሐዋርያት አሰበ ትዕግሥታችንንም ይሰጠናል ብለው መከራውን ታግሰው የተጋደሉ የሰማዕታቱና ስለ መንግሥተ ሰማያትም ብለው በጾምና በጸሎት ሥጋቸውን ያደከሙና ይህንን ዓለም በተጋድሎ ድል የነሱ የጻድቃንና የመነኮሳት ጌታ አምላከ ምሕረት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ዝክረ በዓል ማድረግ አስቀድሙ። ከዚህም በኋላ የእናቱ ርኅርተ ልብ እመቤታችን ቅድስት ድንግል ማርያም ዝክርን አድርጉ። አምላካችን ክርስቶስ ከእመቤታችን ከድንግል ማርያም ስለመወለዱ ነቢዩ ኢሳይያስ ልጅ ተሰጠን ሕፃንም ሆኖ ተወለደልን ብሎ የተነበየው የአብ አካላዊ ቃል ወልድ ዋሕድ ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ የሰማያዊት መንግሥቱ ወራሾች ያደርጋችኋል። ለዘላለሙ አሜን። ለይኩን ለይኩን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስመ መንግሥቱ ቆስጠንጢኖስ የተባለ የደግ ጻድቅ ንጉሣችን ንጉሠ ኢትዮጵያ አፄ ዘርዓ ያዕቆብ ከከበሩ ንዑዳንና ደጋጎች ሊቃውንት ጋር ሆኖ በጊዜው በክፋትና በክህደት ኑፋቄ ለተነሱ ከሃዲያንና መናፍቃን የሰጠውን ድንጋጌና የሊቃውንተ ካህናትን ቃለ መዝሙር እነሆ እንነግራቸዋለን። ይኸው ስመ መንግሥቱ ቆስጠንጢኖስ የተባለ የደግ ጻድቅ ንጉሣችን ንጉሠ ኢትዮጵያ አፄ ዘርዓ ያዕቆብ ሊቃውንትንና ካህናቱን ሁሉ ሰብስቦ ለድንግል ማርያም አንሰግድም፣ የአክብሮት ምስጋናም አናቀርብላትም፣ ለኢየሱስ ክርስቶስ መስቀልም አንሰግድም ብለው ሃይማኖታቸውን የለወጡ መናፍቃን በሀገራችን አሉ አላቸው። ካህናቱና ሊቃውንቱም ለንጉሥ አፄ ዘርዓ ያዕቆብ መልሰው እንዲህ አሉት። በእውነትም የአምልኮት ምስጋናና ስግደት ለእግዚአብሔር ብቻ ይገባል። ነገር ግን የአክብሮት ምስጋናና ስግደትን አምላክን ለወለደች ለእመቤታችን ለድንግል ማርያምና ለጌታችን ኢየሱስ ክርስቶስ መስቀል፣ ለሊቃነ መላእክት፣ ለጻድቃንና ለሰማዕታት እናቀርባለን። እግዚአብሔር አክብሯቸዋልና ስማቸውን ለሚጠራና ዝክራቸውንም ለሚያደርግ የምሕረት ቃል ኪዳን ሰጥቷቸዋልና። እግዚአብሔር ለአባታችን አብርሃም የሚያከብሩህን አከብራቸዋለሁ፣ የሚረግሙህንም ረግማቸዋለሁ እንዳለው
ከፈጣሪያችን እግዚአብሔር በታች አምላክን ለወለደች እመቤታችን ድንግል ማርያም የአክብሮት ስግደትና ምስጋና እናቀርባለን። ሐዋርያው ቅዱስ ሉቃስ የምሥራችን በሚናገር ቅዱስ ወንጌሉ እንደጻፈው ሊቀ መላእክት ቅዱስ ገብርኤል ሰግዶለታልና የአክብሮት ምስጋናም አቅርቦለታልና ከዘመዶቿ ወገንም ቅድስት ኤልሳቤጥ ሰላምታ አቅርባ ከእግሯ በታች ሰግዳላታለችና እንኳንስ ቅድስት ኤልሳቤጥና በጸነሰችው በ6 ወሯ ልጇ ሕፃን ቅዱስ ዮሐንስ እንኳ በፊቷ እየዘለለ በእናቱ ቅድስት ኤልሳቤጥ ማኅፀን ሳለ ለእመቤታችን ሰግዶላታልና ስለዚህ ለእመቤታችን ድንግል ማርያም የአክብሮት ስግደት እንሰግድላታለን፣ ሰላምታንም እናቀርብላታለን። ከፈጣሪዋ ከእግዚአብሔር በታችም እንዘምርላታለን። እርሷ በክብር ከኪሩቤልም ከሱራፌልም ትበልጣለችና ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣልና። ዳግመኛ በክቡር ደሙ ለከበረው ለጌታችን ኢየሱስ ክርስቶስ መስቀልም እንሰግዳለን። የጌታችን እግር በቆመበት እንሰግዳለን ብሎ ነቢዩ ዳዊት እንደተናገረ ለሊቃነ መላእክትም እንሰግድላቸዋለን፣ የአክብሮት ሰላምታም እናቀርብላቸዋለን። ሊቀ መሳፍንት ኢያሱ ለአሸናፊ እግዚአብሔር የሰራዊት አለቃ እንደሰገደለትና እጅም እንደነሳው መላእክትን ስላንተ ያዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ በእጃቸውም ያነሱሃል የሚል ጽሑፍ አለና ስለዚህም የእግዚአብሔር መላእክት ከጠላቶቻችን ከአጋንንት እጅ ይጠብቁናል። ለነቢያትና ለሐዋርያት ለጻድቃንና ለሰማዕታት ሁሉ የጸጋ ክብር እናከብራቸዋለን፣ ምስጋናም እናቀርብላቸዋለን። ሰውነቴ በፊት ትክበር እያለ አብድዩ መስፍን ለሊቀ ነቢያት ኤልያስ እንደሰገደ የአክብሮት ስግደትን እንሰግድላቸዋለን። ስለ ትሕትናውም በነቢዩ ኤልያስ አማላጅነት ከሰማይ ላይ በወረደው እሳት ከመቃጠል ድኗል። ይህን ሁሉ የመጻሕፍት ምስክርነት ሰምቶ ያስተዋለ ስመ መንግሥቱ ቆስጠንጢኖስ የተባለ ደግ ጻድቅ ንጉሣችን ንጉሠ ኢትዮጵያ አፄ ዘርዓ ያዕቆብም ለድንግል ማርያምና ለኢየሱስ ክርስቶስ መስቀል አንሰግድም ያሉ አባ እስጢፋኖስንና ተከታዮቹን ከኦርቶዶክሳዊት ቅድስት ቤተ ክርስቲያን በካህናውያን በካህናትና በጳጳሳት በሊቃነ ጳጳሳትም ሥልጣን ተወግዘው ለያቸው። ስለዚህ ሊቃውንቱ ለእመቤታችን ድንግል ማርያም መዝሙርን አንቺን እወዳለሁ የሚል ክርስቲያናዊ ነገር ግን መጽሐፈ ተአምርሽን የማይወድ የክርስቲያን ወገን አይደለም፣ የአይሁድ ወገን የመናፍቁ እስጢፋኖስም ወገን ነው እንጂ ሲሉ ዘመሩ። ከዚህም በኋላ ሁላቸው ሊቃውንትና ካህናትም ተነስተው በኢትዮጵያ ንጉሥ አፄ ዘርዓ ያዕቆብ ፊትም እኛ የክርስቶስ ወገኖች ለዚህ ለመስቀል ክብር በመፍራትና በመንቀጥቀጥ እንሰግዳለን። ለዘላለሙ የሚኖር ፈጣሪ ወልድ በሌላ ደም ያይደለ በራሱ ደም አክብሮታልና ለእመቤታችንም የምንሰግድላት ፈጣሪዋ እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ ተወልዷልና እኛም በእርሷ ምክንያት ድኅነትን አግኝተናልና ስለዚህ ነው ለዕፀ መስቀሉም የምንሰግደው። በባሕሪው የማይታመመው በባሕርየ ሥጋ የታመመ አካላዊ ቃል አስቀድመን እንደተናገርነው ደሙን አፍሶበታልና ለእነዚህ ለሁለቱ ፍጡራን ለእመቤታችንና ለመስቀል የአክብሮት ምስጋና ይገባቸዋል። በክብር ተካክለዋልና ዛሬም ዘወትርም ለዘላለሙ አሜን እያሉ በአንድ ቃል ዘመሩ። ስመ መንግሥቱ ቆስጠንጢኖስ የተባለ ንጉሥ ዘርዓ ያዕቆብም ይህን መዝሙር ሰምቶ በየቀኑ ካህናት ይዘምሩት ዘንድ ወደ ሁሉም አብያተ ክርስቲያናት ላከ። ከዚህም በኋላ ዳግመኛ ኤጲስቆጶስ ደቅሲዮስ በጻፈው ላይ የእመቤታችን ማርያም የታምሯን መቅድም አጽፎ ወደ ኢትዮጵያ አብያተ ክርስቲያናት ሁሉ ላከ። ሕዝበ ክርስቲያኑ ሁሉ 33ቱን የእመቤታችን ድንግል ማርያምን በዓላቷንም እንዲያከብሩ ጳጳሳትና ሊቃነ ጳጳሳት የደነገጉትንም ሁሉ ይፈጸም ዘንድ አዘዘ። የብርሃን ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያም አማላጅነቷ በረከቷ ከፈተና ያድነን። ዓለምን የሚያድን የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ የከበረ ቅዱስ መስቀሉም ከጦርነት ጥፋት ይጠብቀን ለዘላለሙ አሜን ወአሜን። ለይኩን ለይኩን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 29። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት የልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚሁ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው። አስተምሮም አናጉስጢስነትን ሾመው። ከዚህም በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ሥራ የቤተ ክርስቲያንም በሆኑ በብዙ መልካም ሥራዎች ሁሉ የሚረዳው ሆነ። የሊቀ ጳጳሳት አባ ዮናስ የሚያርፍበት ጊዜ ሲደርስ በእርሱ ፋንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያን ካህናትን ሾመ። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ አገርም በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከአገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰሙኖ ረጋ፣ ወደ ሌሎች ሲሄድ ግን ይፈሳል።
ወደዚህ ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእሷም ስለሆነው ነገር ጠየቃት። እሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱ የሚመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማው ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባ ጴጥሮስም ስለ እርሱ ታላቅ ውከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለውም ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ሥራም አትሳተፉ፣ እርሱ ለክብር ባለቤት ክርስቶስ ጥላቱ ነውና አላቸው። አንተም አኪላስ ከኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኩላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው ይፈጽሙ ዘንድ በዚያንም ጊዜ ወንጌላዊ ማርቆስ መቃብር ወዳለበት ከከተማው ውጭ ይዘውት ወሰዱት። በዚያም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮቹን የታዘዛችሁትን ፈጽሙ አላቸው። በዚያንም ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸውም ድረስ የሆነውንም አላወቁም ነበር። ከዚህም በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚያ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለሁና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከሥጋውም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፍ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለሮም የሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀለሜንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግሥት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው።
ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሂዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስን ሚስት ሊያገባት አሰበ። እርሷን ባወቀች ጊዜ አባታቸው እስኪመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀለሜንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያንም ጊዜ ብርቱ ንፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሜንጦስም በመርከቡ ስባሪ ተንጠለጠለ። የባህሩም ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀለሜንጦስ በቀር ከሀገር ሰው አንድ እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስቶስን ጥምቀትን ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩትም የሚሰጣቸውን ብልጽግናውንና ክብሩን በስሙም ኃይል ድንቅ ታምራትንም እንደሚደረግ ገለጠለት። ከዚህችም ዕለት ጀምሮ ቀለሜንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን፣ ካላውያን ነገሥታትና መኳንንት የደረሰባቸውን ሥቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሠሯቸውን የሥርዓት መጻሕፍትን ለእርሱ ሰጡት። ከዚህም በኋላ በሮሜ አገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ አሰቃዩት ዘንድ ወደ አንዲት አገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑም ጽኑ ሥቃይን እንዲያሰቃየው አዘዘው። የዚያችም አገር መኮንን በመርከቦች ውስጥ የሚኖሩ እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሜንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ የድንጋይ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ፣ ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያች ባህር ከቅዱስ ቀለሜንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ታምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀለሜንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን ረሱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትንም ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ተከድኖ ነበር። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱም በማጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛው ዓመት ያች ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀለሜንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባህር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላኝ ነበር፣ እግዚአብሔርም በባህሩ ካሉ አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን
ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቀለሜንጦስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱሳን ሰማዕታተ ክርስቶስ ሁሉም፣ ሁለተኛ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ሦስተኛ ቅዱስ ቀለሜንጦስ ሐዋርያ ዘሮም። ወርሃዊ በዓላት፣ አንደኛ የፈጣሪያችን ኢየሱስ ክርስቶስ ልደት፣ ሁለተኛ ቅዱስ ማርቆስ ዘጦርማቅ፣ ሦስተኛ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ አራተኛ ቅዱስ ዘርዓ ክርስቶስ፣ አምስተኛ ቅድስት አርሴማ ድንግል። አቤቱ አሕዛብ ወደ ርስት ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች አደረጉ። የጻድቃንህንም ሥጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውኃ ፈሰሱ፣ የሚቀብራቸውም አጡ። መዝሙር 78 ከቁጥር 1 እስከ 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።